እስቲ ያላገባችሁ እጅ አውጡ። እስቲ አውጡ። ይፈራሉልህ። አውጡ ብያለሁ። እስቲ እጃችሁን አውጡ። ያላገባ ማሻአላህ ሌላው አግብቷል ማለት ነው። በረካ አለ ማለት ነው። ጋብቻ ርዝቅ ያሰፋል። አላህ እየኩኑ ፉቀራ ዩግኒሁሙላህ ድሆች ከሆናችሁ አላህ ያብቃቃችኋል። ሀብታም አላህ ያደርጋችኋል። አብዱላህ ኢብኑ መስዑድ ምን አሉ? ኢልተሚሱል ጊና ፊዘዋጅ አሉ። ሀብትን በጋብቻ ውስጥ ፈልጉት። ጋብቻ ርዝቅ ያሰፋል። እናቷ ቤት የምትበላው ያላጣችሁ፣ አባቷ ቤት የምትበላው ያላጣችሁ አንተ ጋር ስትመጣ ታጣለች እንዴ? አንተ ጋር እኮ ስትመጣ እዛ ቤት ያለውን ርዝቅ አላህ ወዴት ያመጣዋል? ወደ አንተ ያመጣዋል። ዛሬ ጋብቻን ሰው ርቋል። በሐራም ነገር እየሮጠ ነው። ዛሬ ሐራም ነገር ገርል ፍሬንድ ቦይ ፍሬንድ ምናምን አይደል? ሱብሃንአላህ ሰው ለሐራሙ ገንዘብ አላጣም። ሐራም ይዞ አቅፍና ጁስም ይጋብዛል፣ ክትፎም ይጋብዛል። በቃ ስንት ቦታ ይወስዳል። ለዚህ ገንዘብ ሳታጣ በሐላል መንገድ እንዴት ገንዘብ ይታጣል? ወንድም ትንሽ አቅም ካለ እሷን ማኖር የምትችል ከሆነ አግባ። ያ ማሸረ ሸባብ አለ አላህ መልእክተኛ ይስታሰ እናንተ ወጣቶች አዳም ያ ማሸረ ሸባብ መን استطاع منكم الباءة ከናንተ ውስጥ የጋብቻን ጣጣ የሚችል የጋብቻ ጣጣ እሷን ማኖር የምትችል ማብላት የምትችል እኮ ነው በቃ እንጂ ግድ G+3 ቤት ገንባ V8 መኪና እስኪያስ ካልተባለ እሷን ማኖር የምትችል መን استطاع منكم الباءة የሚለውንማ አንዳንድ ዑለማዎቹ ግንኙነት የሚችል ብሎ የፈሰሩ ማለት። ስለዚህ ምን ያድርግ? የጋብቻን ጣጣ ይቻላል። ፈልየተዘወጅ ያግባ፣ በፍጥነት ያግባ። ለምን? فإنه أغض للبصر አይኑን ይሰብርለታል። وأحسن للفرج ብልቱን ይጠብቅለታል። ያላገባ ሰው ወንድሞች በቀን 1000 ያገባል፣ 1000 ይፈታል። ልክ አይደለ? እቺንም ያገባል ፈታት ወደው ሌላም ያለ አይኑ በቃ እንደ ቢራቢሮ ነው፣ ይቀላብዛል። እዛም እዚህም አይረጋጋም። አግባ፣ አይንን ይሰብርልሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብልትን ከሐራም ይጠብቅልሃል። ካልቻልክስ ፈአለይሂ ቢሶም አደራ ጾም አደራ እልሃለሁ። ጾም ሰው ከበላ ከጠጣ ምን አለ? ስሜት አለ። አቅም ኖሮት ማግባት እየቻለ እየበላ እየጠጣ አይ እኔ ያላገባም ካለ ወይ ሌባ ነው ወይ በሽተኛ ነው አሉ። እኔ አይደለም ያልኩት። እኔ ላይ ደግሞ እንዳትመጡ ዑለማዎች ነው ያሉት። ወይ ሌባ ነው ወይ በሽተኛ ነው። ስሜት የለውም በቃ በሽተኛ ነው። ስሜት የለውም በሽተኛ ነው። ሌባ ነው ከተባለ ግልጽ ነው። እዛም ይሄዳል። አላህ ይጠብቀን ከሐራም። ሱብሃንአላህ አንተ ደስተኛ በሐያት ደስተኛ ለመሆን እኮ ደስታን የምትጋራህ የትዳር ጓድ ያስፈልጋል።